ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምንሰነበታችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። ዛሬ ለነግራችሁ የወደድኩትኝ ከእርግዝና ጋርና ከወሲብ ጋር ተያይዘው የሚነሱ በርካታ ጥያቄዎች አሉ። እነሱን ጥያቄዎች ላጠራላችሁ ልመልስላችሁ መጥቻለሁ። በዋናነት ነፍሰ ጡር ሴት ወሲብ መፈጸም ትችላለች ወይ? አንድ ሴት ካረገዘች በኋላ የወሲብ ግንኙነት መፈጸም ትችላለች ወይ የሚለውን ጥያቄ ሳይንሳዊ በሆነ መንገድ መልስላችኋለሁ። ሁለተኛ የሚነሱ ጥያቄዎች አሉ። ከዚህ ውጭ ደግሞ ነፍሰ ጡር ሴት የወሲብ ፍላጎት የላትም፣ በእርግዝና ወቅት ላይ የወሲብ ፍላጎቷ ይጠፋል ወይ፣ በዚህ ወቅት ላይ የወሲብ ስሜቷ የወሲብ ፍላጎቷ ይኖራል ወይ የሚሉትን ዝርዝር ነገሮችን እነግራችኋለሁ። አንዳንድ ደግሞ በማህበረሰብ ደረጃ ብዥታን የሚፈጥሩ ጉዳዮች አሉ። ለምሳሌ ወሲብ ውርጃን ያመጣል። አንድ እርጉዝ ሴት የወሲብ ግንኙነትን በእርግዝና ወቅት ላይ ብትፈጽም ውርጃ ያመጣል፣ ያለ ጊዜው ምጥ እንዲመጣ ያደርጋል የሚባሉ ነገሮች አሉ። እነዚህ ነገሮችስ እውነት ናቸው ወይ? አንድ ሴት በእርግዝና ወቅት ላይ ግንኙነት ብትፈጽም ልጁ ለውርጃ ይዳረጋል ወይ፣ ያለ ጊዜው እንዲመጣ ያደርጋል የሚሉትን ያሉትን ሳይንሳዊ ነገሮችን እነግራችኋለሁ። እንዲሁም ደግሞ በዋናነት ነፍሰ ጡር ሴት መቼ ነው ወሲብ መፈጸም የሌለባት? ልጁ ስንት ወር ሲሆነው ነው? ወይንም በእርግዝና ወቅት የትኛው ደረጃ ላይ ስትደርስ ነው? እርግዝናው ምን አይነት ሁኔታ ላይ ሲሆን ነው አንድ ሴት የወሲብ ግንኙነትን በእርግዝና ወቅት መፈጸም የሌለባት የሚሉትን በዋናነት ከእርግዝና ጋርና ከወሲብ ግንኙነት ጋር ተያይዘው ያሉ መሰረታዊ ጥያቄዎችን በዝርዝር የምመልስላችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ይህ አስተማሪ መረጃ በርካቶች ጋር እንዲደርስና እንዲማሩበትም ይህንን ቪዲዮ ከመጀመራችን በፊት ላይክ እያደረጋችሁ እንድትጀምሩ በክብር የጠየኩኝ። በቀጥታ ወደ ዝርዝር ሀሳቡ ገባለው። በመጀመሪያ ደረጃ ምነግራችሁ ነፍሰ ጡር ሴት ወሲብ መፈጸም ትችላለች ወይንስ አትችልም የሚለውን ጥያቄ ይሆናል። በመጀመሪያ ደረጃ ነፍሰ ጡር ሴት የወሲብ ግንኙነትን መፈጸም ትችላለች ነው መልሱ። አንድ እርጉዝ ሴት የወሲብ ግንኙነትን መፈጸም ትችላለች። ይሄ በዋናነት እዚህ ጋር ማወቅ ያለባችሁ ወሲብ መፈጸም በእናቱና በልጁ ላይ ምንም አይነት ጉዳትን አያመጣም። ማህፀንና ብልት የተለያዩ ነገሮች ናቸው። ይሄንን ሁላችሁም ልታውቁ ይገባል። የወሲብ ግንኙነት አንድ ሴት የምትፈጽመው በብልቷ ነው። ልጅ የምታረግዘው ደግሞ በማህፀኗ ነው። ስለዚህ በዋናነት ማህፀኗና ብልቷ የተለያዩ ስለሆኑ አንድ ሴት በእርግዝና ወቅት ላይ ግንኙነት ብትፈጽም በጽንሱ ላይ ምንም አይነት ጉዳት አያመጣም። በርካታ ነገሮች ጽንሱ ላይ እንዳይደርስ የሚከላከሉ አሉ። አንድ ሴት በምታረግዝበት ጊዜ ማህፀኗ በበርካታ ነገሮች የተከበበ ነው። በርካታ አጥንቶች አሉ፣ ጡንቻዎች አሉ፣ የማህፀን በር አለ፣ የሽል ውሃ አለ። እነዚህ ነገሮች ሁሉ ልጁን ይጠብቁታል። በዋናነት ግንኙነት ስታደርግ እነዚህ የዘረዘርኩላችሁ ነገሮች ጽንሱ ጋር እንዳይደርስ፣ ማህፀን ጋር እንዳይደርስ ይከላከላሉ። ስለዚህ አንድ ነፍሰ ጡር ሴት ግንኙነትን መፈጸም ትችላለች። ይሄንን ልታውቁ ይገባል። ሁለተኛው ነገር ነፍሰ ጡር ሴት የወሲብ ፍላጎት የላትም የሚባለው ነገር ላይ እንድታውቁ መሰረታዊ ሀሳቡን እነግራችኋለሁ። በመጀመሪያ 3 የእርግዝና እርከኖች አሉ ወይንም ደረጃዎች አሉ። የመጀመሪያው 3 ወር ከ1 ወር እስከ 3 ወር እስኪሆናት፣ ከዛ በኋላ ከ3 ወር እስከ 6 ወር እስኪሆናትና ከ6 ወር ደግሞ እስከ 9 ወር ያሉ ደረጃዎች አሉ። ስለዚህ የሴቷ የወሲብ ፍላጎት በእነዚህ 3 ደረጃዎች የተለያየ ይሆናል። በመጀመሪያዎቹ 3 ወሮች ላይ በዋናነት የተለያዩ የሆርሞን መጨመሮች ይኖራሉ። ከዚህ ጋር ተያይዞ የሴት ልጅ የወሲብ ፍላጎትም አብረው ይጨምራሉ። የመጀመሪያው የእርግዝና ወቅት ላይ 1ኛ፣ 2ኛ፣ 3ኛ ወር ላይ ድረስ በዋናነት ሰውነቷ ላይ ከፍተኛ
የሆርሞን መጨመር ይኖራል ከእርግዝና ጋር ተያይዘው። በዚህ ወቅት ላይ የሴቷ የወሲብ ፍላጎትም አብሮ ይጨምራል። ነገር ግን እዚህ ወቅት ላይ ችግሩ ምንድነው? የተለያዩ የህመም ስሜቶች ይኖራሉ። ማቅለሽለሽ፣ ማስታወቅ፣ የተለያዩ እንደዚህ አይነት ከእርግዝና ጋር ተያይዘው የሚመጡ ጤናማ የሆኑ ነገሮች አሉ። ስለዚህ እነዚህ ነገሮች ምናልባት የሴቷን የወሲብ ፍላጎት ሊቀንሱ ይችላሉ። ይሄንን ልታውቁ ይገባል። ከዛ ሁለተኛው ከ3 እስከ 6 ወር ያለችበት ወቅት ነው። ይሄኛው ደረጃ በዋናነት የደም መጠን በ40% የሚጨምርበት ወቅት ነው። ስለዚህ የወሲብ ፍላጎትም ተያይዞ ይጨምራል። በዚህ ወቅት ላይ ልጁ በደንብ ተስተካክሎ የሚረጋበት ወቅት ነው። ከ3 እስከ 6 ወር ያለው ህመሞቹ ይጠፋሉ። መጀመሪያ የነገርኳችሁ ማቅለሽለሽ፣ ማስታወክ፣ የተለያዩ ከእርግዝና ጋር ተያይዘው የሚመጡት ስሜቶች ከ3 እስከ 6 ወር ባለው ሰዓት ላይ ህመሞቹ ይጠፋሉ። 40% የደም መጨመር የደም መጠኗ ይጨምራል። በዚህ ጊዜ የወሲብ ፍላጎቷም ይጨምራል። አንድ ሴት በዚህ ሰዓት ላይ ግንኙነትን እንደፈለገች ልታደርግ ትችላለች። ይሄ ምንም አይነት ጉዳት የለውም። ሶስተኛው ከ6 እስከ 9 ወር ያለ ወቅት ነው። እዚህ ወቅት ላይ ስንመለከት በዋናነት ጽንሱ የሚጨምርበት ወቅት ነው። ስለዚህ አንድ ሴት በዚህ ወቅት ጽንሱ በከፍተኛ ሁኔታ ስለሚጨምርና ተያያዥ ጭንቀቶች ሊመጡባት ይችላሉ። ብዙ ጊዜ ሴቶች ወደ 8-9 ወር እየገቡ ሲሄዱ በሰላም ወልድ ይሆን ወይ የሚሉ ከልጁ ጋር የተያያዙ ከፍተኛ ጭንቀቶች ይኖራሉ። በዚህ የተነሳ ሴቷ የወሲብ ፍላጎቷ ሊቀንስ ይችላል። ነገር ግን በዚህ ወቅት ላይ ሴቷ የማትጨነቅ ከሆነና ውስጧ ጤናማ ሰላም ከሆነ የወሲብ ግንኙነትን እስከ 9 ወር ድረስ መፈጸም ትችላለች። ብዙ ጊዜ እዚህ ወቅት ላይ ሴቶች የወሲብ አምሮት አይኖራቸውም። ምክንያቱም እንደነገርኳችሁ ከጭንቀት ጋር ተያይዞ ነው። ጽንሱ እየጨመረ በሚሄድበት ጊዜና ወሩ እየገፋ በሚሄድበት ጊዜ የተለያዩ ጭንቀቶች ሴቶቹ ላይ ይፈጠራል። ይሄ የወሲብ ፍላጎታቸው እንዲቀንስ ያደርጋል እንጂ አንድ ሴት ልጅ የወሲብ ፍላጎት ካላት በዚህ ወቅት ላይም ግንኙነት ልትፈጽም ትችላለች። በዚህ ወቅት ማወቅ ያለባችሁ አንድ ነገር፣ በጣም የምትተማመኑ የትዳር አጋሮች ካልሆናችሁ ያለ ኮንዶም ግንኙነትን መፈጸም የለባችሁም። በዚህ ወቅት ላይ ልቅ የሆነ የወሲብ ግንኙነት ካገኛችሁት ሰው ጋር በፍጹም አያስፈልግም። በጣም የምትተማመኑና የትዳር ጥንዶች ከሆናችሁ ብቻ ግንኙነትን መፈጸም ይኖርባችኋል። ይሄንን በደንብ ማወቅ አለባችሁ። ሶስተኛ ማወቅ ያለባችሁ ነገር ወሲብ ውርጃን ያመጣል ወይ፣ ያለ ጊዜው ምጥ እንዲመጣ ያደርጋል የሚሉ የተለያዩ ጥያቄዎች አሉ። ይሄ ነገር በፍጹም አያመጣም። ይሄንን ማወቅ አለባችሁ። ቅድም እንደነገርኳችሁ በእርግጥ በፊት ይባሉ ነበር እንደዚህ አይነት ነገሮች ውርጃ ያመጣል፣ እንደዚህ ያለ ጊዜው ልጁ እንዲወርድ ያደርጋል የሚሉ ነበሩ። አሁን ላይ ግን በርካታ ጥናቶች እንደሚያሳዩት ከሆነ ይሄ ነገር ምንም ጉዳት አያመጣም። ግንኙነትን መፈጸም በልጁ ላይ ውርጃም ይሁን ያለ ጊዜው ልጁ ምጥ እንዲመጣም ይሁን አያደርግም። ይሄንን ማወቅ አለባችሁ። እርግዝና ከጥንዶች ጋር የሚፈጥረው ክፍተት አለም የሚሉ ነገሮች አሉ። ለምሳሌ አንድ ሴት በምታረግዝበት ጊዜ ከባሏ ጋር እንደ ልብ ግንኙነትን መፈጸም ስለማትችል ብዙ ጊዜ ወንዶች ይሄን ወቅት ከትዳር አጋራቸው ውጪ ለመሄድ ሁሉ የሚሞክሩ ወንዶች አሉ። እዚህ ጋር ያለው ነገር በግልጽነት መነጋገር አለባችሁ። አንድ ሴት በምታረግዝበት ጊዜ ለወራት ወንዱ ግንኙነት ከሴቷ ጋር መፈጸም ካልቻለ በሱ ላይ የሚያሳድርበት ነገር ካለ በግልጽነት መነጋገር አለባችሁ። እንደነገርኳችሁ ግንኙነትን መፈጸም ትችላላችሁ። አንዳንድ ሴቶች እየፈሩ ካረገዙ በኋላ በፍጹም ግንኙነትን አልፈጽምም ሳልወልድ የሚሉ ሴቶች አሉ። ስለዚህ በዚህ ወቅት ላይ ከትዳር አጋራችሁ ከባላችሁ ጋር ክፍተት እንዳይፈጠር በግልጽ መነጋገር መተማመንና ይሄን ወቅት ማድረግ ያለባችሁን መሰረታዊ ነገሮችን ልታደርጉ ይገባል። በመጨረሻ ለነግራችሁ የምፈልገው አንድ ነፍሰ ጡር ሴት መቼ ነው የወሲብ ግንኙነትን መፈጸም የሌለባት የሚለውን ትክክለኛ መሰረታዊ ነገር ሁላችሁም እንድታውቁ ፈልጋለሁ። በመጀመሪያ ደረጃ በብልቷ በኩል ደም በተደጋጋሚ
የሚፈሳት ከሆነ አንድ ሴት ግንኙነትን መፈጸም የለባትም። በዋናነት ሴቶች በእርግዝና ወቅት ላይ በተደጋጋሚ ደም ከብልታችሁ የሚወጣ የሚፈሳችሁ ከሆነ ይሄ ኢንፌክሽን እንዲፈጠር ሊያደርግ ስለሚችል እንደዚህ አይነት የደም መፍሰስ ጉዳይ በተደጋጋሚ ካጋጠማችሁ ግንኙነትን መፈጸም የለባችሁም። ሌላኛው የሽል ውሃ የሚፈሳችሁ ከሆነ ነው። ይሄም ነገር ለኢንፌክሽን በከፍተኛ ሁኔታ ሊያጋልጣችሁ ይችላል። የሽል ውሃ የሚፈሳችሁ ከሆነ በዚህ ወቅት ላይም ግንኙነት ማድረግ አይኖርባችሁም። ሶስተኛው የማህፀን በር መከፈት ከጀመረ ነው። ይሄ ነገር በምርመራ ነው የሚታወቀው ወይንም የሚረጋገጠው። የማህፀን በር መከፈት ከጀመረ በፍጹም ግንኙነት ልታደርጉ አይገባም። አራተኛው ነገር እንግዲህ ልጁ በማህፀን በር በኩል ከተቀመጠ፣ ይሄ ነገር ደግሞ በአልትራሳውንድ ነው የሚታወቀው። አልትራሳውንድ ታይታችሁ የእንግዲህ ልጁ በማህፀን በር በኩል ነው የተቀመጠው ካሏችሁ ይሄም ችግር ሊፈጠር ስለሚችል በፍጹም እንደዚህ አይነት ችግር ከተከሰተባችሁ ግንኙነትን መፈጸም የለባችሁም። ሌላው ደግሞ ከ9 ወር በፊት አለቀኑ ምጡ የሚመጣ ከሆነ በፍጹም ግንኙነትን እንዳትፈጽሙ። ሌላው ከዚህ ቀደም በተደጋጋሚ ውርጃ ካጋጠማችሁ ነው። ከዚህ ቀደም በተደጋጋሚ ውርጃ ያጋጠማችሁ ጥንዶች ከሆናችሁ አሁን ላይ እንደዚህ አይነት ነገር ባታደርጉ መልካም ነው። በመጨረሻ ነግራችሁ ጽንሱ ከ2 በላይ ከሆነ ነው። መንታ ልጅ እና ከዛ በላይ ከሆነ አንድ ልጅ ብቻ ካልሆነ ጽንሱ በምርመራ ታይቶ 2 ነው ወይም ከዛ በላይ ነው ከተባላችሁ በፍጹም ግንኙነትን ልትፈጽሙ አይገባም ማለት ነው። አሁን የነገርኳችሁ 7 ችግሮች በእርግዝና ወቅት ከተፈጠረባችሁ ብቻ ግንኙነትን መፈጸም የለባችሁም። ከዚህ ውጭ ግን ጤናማ ነገሮች ካሉና አሁን የነገርኳችሁ 7 ችግሮች ካልተፈጠረባችሁ ምንም አይነት ጉዳት የለውም። የወሲብ ግንኙነትን በእርግዝና ወቅት መፈጸም ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩኝ። ይህንን ሀሳብ ከወደዳችሁት ይጠቅማል፣ ያስተምራል ብላችሁ ካሰባችሁ ይህን ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉልኝ በክብር ጠይቃለሁ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ።